ዛሬ በጣም አነጋጋሪ በሆነ ቪዲዮ መጥቼላችኋለሁ ውድ ተመልካቾቼ በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። እንግዲህ እንዴት አላችሁልኝ? እኔ ሰላም ነኝ እግዚአብሔር ይመስገን። እንግዲህ ዳኒ ዛሬ እንግዲህ ጉዱን ፍርጥርጥ አርጎታል ማለት ነው። እንዴት ነው አንድ ወንድ ከሁለት ሴት ጋር ይሆናል ብላችሁ ትገምታላችሁ? ውድ ተመልካቾቼ እስቲ እናንተም ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። የዳኒን ሀሳብ ትደግፋላችሁ ወይስ ትቃወማላችሁ? እኔ የዳኒን ሀሳብ በጣም ይቃወማለሁ። ሰው ወዶ ነው እንጂ ተገዶ መኖር አይችልም። እንግዲህ ከኤፌሶን ጋር ዳኒ የሆነ አፍቅሯት ሳይሆን ተገዷት ነው ማለት ነው። ሰው እንዴት ተገዶ ከአንድ ሰው ጋር ሊኖር ይችላል? አፍቅሮ ነው እንጂ ወዶ ነው እንጂ መርጦ ነው እንጂ ከአንድ ሴት ጋር ሊሆን የሚችለው አይደለም እንዴ? ተመልካቾች እስቲ እናንተም ሀሳብ አስተያየቶቻችሁን አስቀምጡ። ዳኒ እንግዲህ ጽጌን አፈቅርሻለሁ፣ ኤፌሶንንም የልጄ እናት ስለሆንሽ መለያት አልፈልግም፣ ሁለታችሁንም በዚህ ሰዓት ላይ ማጣት አልፈልግም ማለት ምን ለማለት አስቦ ነው ዳኒ? ምን ለማለት ፈልጎ ነው? በጣም ግራ ገብቶኛል። በጣም ገርሞኛል። በጣም የሚያሳዝንና አንተ ማሰብ ትችላለህ ወይ እንኳን ብለ ኤፌሶን ራሱ እየተናገረች ነው። ጽጌ እኔ እኮ ትላንትና ነገሮቹን ጨርሼ ነው የሄድኩትኝ። አንተ ለሷ ነው የምትገባው፣ ከሷ ጋር ነው መሆን ያለብህ፣ አንተ ከሷ ጋር ሁን ብሎ እንኳን ጽጌ ተናግራለች። ትላንትና ቪዲዮውን ወደ እናንተ ሼር አድርጌላችሁ ነበረ፣ አድርሼላችሁ ነበረ። ዛሬም እንግዲህ እንደዚህ አይነት ነገር ይፈጠራል ብዬ አልጠበቅኩም ነበረ። ምናልባት የኤፌሶን እርግዝና ውሸት ይሆናል ወይ ዛሬ በአዲስ ነገር ይመጣሉ ብዬ ነበር የጠበቅኩት፣ ግን ይሄ አልሆነም። ድራማቸው እንደቀጠለ ነው። ዳኒ እንግዲህ ሁለታችሁንም እፈልጋለሁ፣ ከሁለታችሁ መለያት አልፈልግም። እንዴ ምን ማለት ነው? ሁለት ሴት ይዤ ይቀመጣለሁ ማለት ምን ማለት ነው? ጽጌም በጣም ተናዳለች። በጣም ተናዳ ጥላ ሄዳለች ማለት ነው። እንግዲህ ኤፌሶንም ዳኒን ጥላ ሄዳለች። በጣም ያሳዝናል። ዳኒ ሰው ወዶ እንጂ ተገዶ ከአንድ ሰው ጋር ሊኖር አይችልም። አንተ የምትኖረውን ሰው እንኳን አብራ ህይወትን የምትቀጥለውን ሴት መምረጥ አለብህ። ጽጌን የምታፈቅራት የምትወዳት ከሆነ ከጽጌ ጋር መሆን፣ ኤፌሶንን የምታፈቅራት የምትወዳት ከሆነ ከኤፌሶን ጋር መሆን እንጂ አንተ የተለያየ ነገር ከሁለቱም ሴት ጋር ነው መሆን የሚችለው ስትል ማንስ ሊቀበል ይችላል? ይሄ እኔ እንጃ ምን ልበላችሁ። ድሮ አባቶቻችን ጊዜ ላይ የቀረ ነገር ነው። አረ እናንተ እንደ ዩቲዩበሮች ስትባሉ አረ ተው እንጂ ሼም አይኖራችሁም እንዴ? እንግዲህ ሜሪም እንደምትመለከቱት ያው አክተርም ስለሆነች በድራማው መሀል ላይ አጠፈምና ድራማው ደምቆና ተውቦ እንዲሄድ ያደረገችው ሜሪ ናት ማለት ነው። እንግዲህ ደስ ይላል። በጣም ጎበዝ ናት። እንግዲህ እስከዚህ ድረስ ራሱ እንዲቀጥል ስላደረገችው በጣም ጎበዝ ናት። ሳላደንቃት አላልፍም። እናም ውድ ተመልካቾቼ ዛሬም እናንተም ሀሳብ አስተያየቶቻችሁን አስቀምጡ። የዳኒን ሀሳብ ትደግፋላችሁ? እኔ አልደግፍም። ዳኒ ትክክል አይደለም። እንግዲህ ዳኒ እኔ ሲመስለኝ ዳኒ እንግዲህ ኤፌሶንን ሳይፈልጋት በግድ ወይም ሰዎች ወንድሞቿ ምናምን ስላስፈራሯት ሊሆን ይችላል እንጂ እንዴት በዚህ ሰዓት ላይ ከሁለታችሁም ጋራ ነው እንዴ? አንዴ እንግዲህ አንዴ ጽጌ ጋር አንዴ ኤፌሶን ጋር ይሆንክ የምትኖረው አንተ ምን ማለት ነው? አረ እኔ ለማለት ራሱ ውድ ተመልካቾቼ ለማውራት ራሱ በጣም ይከብዳል ይሄ ንግግር ማለት ነው። እንግዲህ ዳኒ አስበ የመጣከው ሀሳብ በጣም የወረዳና ቀሽም የሆነ ሀሳብ ነው። ከዚህ ሀሳብ ወጥተክ ራስህን አዳምጠ አንተ በቃ ህይወትህን መቀጠል የምትፈልገውን ሴት መርጠክ ወደክ አፍቅረክ ነው እንጂ መኖር ያለብህ አንተ በሁለት ሰው እኖራለሁ ስትል ራሱ ለአንተ ራሱ አይጨንቅም? አይከብድም? በጣም ከባድና የሚያስጠላ ነገር ነው። እንግዲህ ምንድነው ዛሬ ሊፈጠር የሚችለው? ጽጌ ይህንን ነገር ስትሰማ ምን ሊፈጠር ይችላል? ምን ልትል ትችላለች? የሚለውን ነገር አብረን የምንመለከት ይሆናል። ሜሪ ደንግጣለች። እንዴት እንደዚህ ልትል ትችላለች? ዳኒ ይሄ ትክክል ነገር አይደለም፣ ትክክለኛ ነገር አይደለም። ከዚህ ነገር ማውጣት አለብኝ፣ ከዚህ ሀሳብ
ሀሳብ ማውጣት አለብኝ፣ ይሄ ትክክለኛ ነገር አይደለም፣ ይሄ ትክክለኛ ሀሳብ አይደለም ብላ ሜሪ እንግዲህ እንደሚገባ እየመከረችና ሀሳብ እየሰጣች ትገኛለች። የሜሪ ሀሳብ ምንድነው የሚለውን ነገር ደግሞ አብረን ቪዲዮውን የምንመለከት ይሆናል። ወደ ቪዲዮ ጽጌ አንተ ህይወት ላይ አትመጣም። አትሳሳት። በዚህ እርግዝናዋ ላይ እኔ የሆነ ነገር ባደርግ ወይ ደግሞ እሷን ብትዋት እሷን እንዳልመረጥኳት ብታስብ ከዚህ በላይ ትጎዳለች። ስለዚህ ያለኝ ስለ ጽጌ ጉዳት አታስብ። አልገባኝም። ጽጌ ሳትጎዳ ጽጌማ እንዳትጎዳብኝ እኮ ነው። ከጎኔ ከራቀች ትጎዳች እንዳትጎዳ። ስለዚህ ኧረ በስመ አብ አልችልም መምረጥሽ ዳኒ ነው። በቃ ከሁለቱም ጋር መሆን። ኧረ በስመ አብ ባልጠራኸኝ ኖሮ እግዚአብሔርን ባልጠራኸኝ እኔ ማለት እንደዚህ አይነት ነገር አልገባ እኔ ምናምን አውርታቸዋል። ማንንም ሰው አላማክርም በዚህ ጉዳይ ላይ። በቃ ጽጌና ኤፍሱ እንዲስማሙ እንጂ እኔ ችግር የለውም። እንዴት ነው እንዲስማሙት? አንተ በእግዚአብሔር እንደማይመስል ነገር እኮ እንዳኒ በምንም ነገር አይኬድም። ሁለት ሚስት ከአንድ ባል ጋር እንዴት ነው የሚኖረው? ችግር አለው? ምንድን ነው ችግሩ? እኔ አልገባኝም። በቃ ከሁለቱም ጋር መሆን እፈልጋለሁ። እኔ ያለፈኝ ዘመን አለ። አይ ችግር የለውም። እውነትሽን ነው። ኧረ ሜሪ አንቺ ብቻ አይደለም ያለፈሽ ዘመን፣ እኛም ያለፈን ዘመን አለ እንዴ። ሁለት ሚስት ከአንድ ባል ጋር በጣም ከባድ ነው። ይሄ የቀድሞ አባቶቻችን ቅድመ አያቶቻችን ዘመን ላይ የነበረ ነገር እንጂ ዘንድሮም አለ። ይሄ በጣም ያስገርማል፣ ያስደነግጣል። እንግዲህ ወደ ተመልካቾቼ እንደምትመለከቱት ዳኒ ከሁለቱም ጋራ ነው መሆን የምፈልገው። እንግዲህ በዚህ ሰዓት ላይ ኤፍሶንም እንዳልመረጥኳት እንኳን ከነገርኩኝ ኤፍሶንም ይከፋታል በዚህ በእርግዝና ወቅት ይላታል። እንግዲህ ጽጌም ከጎኔ እንድትርቅብኝ ከሌላ ሰው ጋራ ሆና ማየት አልፈልግም አልችልም ብሏታል። እንግዲህ አንተ ማየት የማችል ከሆነ እኮ አንድ ሰው መመርጠት መኖር ነው። የትኛው ሴት ነች አንተ ወደዛ ስትሄድ ወደዚህ ስትመጣ ወደዛ ስትሄድ ወደዚህ ያውም ጽጌ? ኧረ ተው ዳኒ እንዴ ምን ሆነ ነው? አንተ እኮ ወደህ እንጂ ተገደህ የምትኖርበት ምንም ነገር የለም። ስለዚህ ምርጫክን ነው ማሳወቅ ያለብህ። እንግዲህ ጽጌ መጥታለች። ውድ ተመልካቾቼ ምን ሊፈጠር ይችላል? ቪዲዮን አብረን እንመለከታለን። እስከዛው ግን እናንተ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየቶቻችሁን በኮሜንት ላይ እያስቀመጣችሁ ላይክ እያደረጋችሁ አበረታቱኝ እላችኋለሁ። ወደ ቪዲዮ እግዚአብሔርን በእናንተ መሀል እኔ ነኝ። በቃ ሳትፈልግ ነው እንደመጣችሁ። እኔ እኮ ደስተኛ ሆኜ ፈገግ ብዬ ተቀበልኩሽ እኮ ጀስት እኔን ለማየት ደስተኛ ሆኜ መፈለግ አለመፈለግ እኮ አይደለም ማለት ጽጌ በምን አይነት ሁኔታ ባለፈው እንደሄደች ታስታውሳለህ። በሽታም ስናናግራት ምን አይነት ስሜት ውስጥ እንዳለች ታውቃለህ። ኧረ ዳኒ ነገሮችን ቀለል አድርገህ አትያቸው። እኔ ደስ ብሎኝ ፈገግ ብዬ ሰላም እያልኳት ምናምን የመጣሁት ጀስት እኔ እንደምናፍቃት እሷ ናፍቃኝ የመጣች ነው መሰለኝ። አንቺ ጨቅጨቀሻት ለምነሻት ምናምን እንደመጣች ኦፍኮርስ እዚህ ለማምጣት መጨቅጨቅ እኮ አይደለም ወይ ሌላ ትርጉም ሳይሆን እኮ እዚህ ለመምጣቷ እሷ መጀመሪያ ሀሳብ ለምን እንደፈለግኳት ማወቅ ትፈልጋለች። ጽጌ ናት። አዎ ያልገባኝ ነገር እንደምንም ቢሰማኝ ይገባል እኮ አሁን ላይ ስልክ ምንም አይነት ነገር ለመክተት ፈልጌ ለማለት ለመናገር የነበርኩበትን ስሜት ነው ያውቃለሁ። ይሄን ደግሞ ልትረዳ ይገባል። ችግር የለም ማንኛውም ካንተ ነው የመጣሽ አንቺ ተራምጣት ጽግሻዬ እንግዲህ ዛሬ እኔ በጣም እንድትመጪ የፈለኩት አንቺና ዳኒ በግልጽ መወያየት አለባችሁ፣ ማውራት አለባችሁ። ሁሌ መሀላችሁ ሰው እየገባ መሀላችሁ ነገር እየተፈጠረ ችግር መፈጠር የለበትም ከዚህ በኋላ። ስለዚህ እርግጠኛ ሆኜ የምነግርሽ ዳኒ ያላንቺ ሰው አይሆንም። ባጭር አማርኛ ምንም አዲስ ነገር አይደለም። ሆስፒታል አይተሽዋል። በቃ እንግዲህ ቪዲዮ ምስክር ነው። በቃ እኔ ደግሞ ይሄን ወሬ ልናወራ ከሆነ ባላወራ ደስ ይለኛል። ምክንያቱም አንዳንድ ጥያቄዎች መልስ አይኖራቸውም። እኔ አሁን እንደዚህ ነው ላላችሁኝ ወይም ደግሞ ለተናገራችሁኝ እና ለጠየቃችሁኝ ጥያቄ በሙሉ መልስ መስጠት አልችልም። ምክንያቱም ባለፈውም ገልጫዋለሁ። ገብቶሻል? እኔና ዳኒ እንዋደዳለን ማለት እስከ መጨረሻው አብረን እንቀጥላለን። የተዋደደ ሰው እስከ መጨረሻ አብረን እሺ። አንድ ያገልጠቅሽ እስቲ ልብሽን አዳምጪ። ልብሽ ምን ይልሻል? ማዳመጥ አትፈልግም ልቧን ሳትዋሺ ልብሽን አዳምጪ። መጀመሪያ ደረጃ አይደለም። እሺ አዳመጥኩት። ልብሽ ምን ይላል? እኔ አይደለም ለራስሽ እኮ ነው ጽግሻዬ። ልብሽ ምን ይላል? ያለ ዳኒ አንቺ መኖር ትችያለሽ? ሀቁን ነው ማውራት ያለብን ዛሬ። ባይሆን ጥሩ ነበረ፣ ግን ነገሮች ተበላሽተዋል። ብሬ ይሄን ለማውራት ከሆነ ሰው እኔ ማውራት ይሄን ማውራት ለማውራት ጠርተኝ ከሆነ እኔ ግራ ነው። እንግዲህ ጽጌሻ ምን እንደጠበቀሽ አላወቅሽምና እንግዲህ ምህሪ ደግሞ ልብሽ ምን ይላል? ልብሽን አዳምጪ። ስለ ዳኒ ያለ ዳኒ መኖር ትችያለሽ ወይ ብላ እየጠየቀች ነው። እኔ ይሄንን ነገር አውርቼ ጨርሻለሁ። ሁሉም ጥያቄዎች መልስ አላችሁ ብላችሁ እኔ ጋር እንዳትጠብቁኝ። ለዚህ ጥያቄ እኔ ጋር መልስ የለኝም። ነገሮች ሁሉ ስለተበላሹ መቀጠል ያለበት በእንደዚህ አይነት መልክ ነው፣ በእንደዚህ አይነት ወይ ነው እንጂ
ሌላ አዲስ ሆኖ የሚመጣ ነገር ምንም ነገር የለም ብላለች። ይሄንን ነገር መምረጥም ማስተካከልም መኖርም የሚችለው ዳኒ ነው እንጂ ጽጌ አይደለችም። ለምሳሌ ጽጌ ፍቅረኛ ይዘ ቢሆን ኑሮ አዎ ጽጌ ናት መምረጥ ያለባት ወይንም ማስተካከል ያለባት ልትባል ትችላለች። እዚህ ጋር የቆማ ሰው ዳኒ ነው መምረጥ። እሱ ከጽጌ ጋር መሆን ይፈልጋል። ያለ ጽጌ መኖር ካልቻለ ከጽጌ ጋር መኖር እችላለሁ ብሎ መወሰን የሚችለው ዳኒ ነው። በቃ ሳልፈልግ ተሳስቼ እዛ ጋር የሆነ ነገር ተፈጠረ። የተፈጠረው ደግሞ አልክድም ተቀብያለሁ። በቃ ሲወለድ እንደ አባትነት ማድረግ ያለብኝን ሁሉ አደርጋለሁ ብሎ ይሄንን ነገር መቀበልም መወሰንም ማስተካከልም የሚችለው ዳኒና ዳኒ ብቻ ነው። ዳኒ ግን ነገሮችን አውቀው እዛ ጋር ፍራቻ ወይም የሆነ ነገርን አይተው ምንድነው እያደረጋለ ከሁለታችሁም ጋር ነው መሆን የሚፈልገው እንግዲህ ማስተካከል መምረጥም ማቀድም እንግዲህ ማስተካከልም የሚችለው ዳኒ ነው። ዳኒ ግን አውቀው እላይ መራመድን እዛ ጋር ፍራቻ ስላለ እዛ ጋር የሆነ ነገር ስላለ እዛ ጋር የሆነ ነገር ስለተፈጠረ ያንን ነገር ግልጹን ማውራት እውነቱን ሐቁን ማውራት እምብ ብለው እዚህ ጋር ከሁለታችሁም ጋር መሆን ይፈልጋሉ። ይሄ በጣም የወረደ አስተሳሰብና የማይሆን ነገር ነው። እንግዲህ ጽጌ ይሄንን ነገር ስሰማ ምን ሊፈጠር ይችላል የሚለው እንግዲህ ውድ ተመልካቾቼ አብረን ቪዲዮውን እንመልከት። ሐሳብ አስተያየቶቻችሁን አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ። የደወል ምልክቷን ጫኑ። ወደ ቪዲዮ መጥራቴን እስከምሰጠት ድረስ ማርያምን ነው በጣም ነው ማሳዘን ማለት ነው። ይቅርታ በጣም ማለት እንድትጸጸሽ አይደለም። የማትፈልጊውን ነገር ልታረጊ ያለኩሽ የሚመጣው ምናምን አልገባኝ። ችግር የለውም በቃ እኔ አሁን ይኸውልሽ ጽጌ አንቺን አጥቼ መኖር አልችልም። ውስጥ እንዳለ ይገባኛል እኮ በቃ ጽጌን አጥቼ መኖር አልችልም። ገባሽ? አንዱን ተው ነው የልጄ እናት ነች። ለማለት ተዋት። እናት ናት። እሺ ለማለት ተዋት። ንገር እሱን የልጄ እናት ናት። ልጁን የሚገባውን ነገር ማድረግ ያለብህን ነገር ታደርጋለህ። ልጁ ያድጋል። ፍቅርን ከሷ ጋር ምን ብዬ ልሸኛት እስቲ ንገሪ። ምን ብዬ ነው እሱን ስለዚህ በቃ ማለት ስሚ ጽጌሻ እሺ ምንድነው ልቀቀኝ ባኮ ለዛ በጣም ራሱ ደህና ባለጌ ሰው ነክ ስሚሽ ይወድ ጽጌሻ ይወድ እኔ ማለት ሁለታችሁንም እንፈልጋችኋለሁ እኮ ሁለታችሁም ጋር ብሬ መኖር ባፈልጋለሁ ይገርሻል ማለት ነው ላስወዳሽ ልልሽ የፈለገውን ላስወዳሽ ባይዘው ያን ነገር ልንገርሽ እንዴ ምን ትናገኛለሽ እሱ ማለት ከእሱን ጋር ይላል ያለ ሰው ነው መጣች ድጋሚ ባለፈው ተፈጠራዊ ነገር አይደለም። ምን ያላቅም አሁን አንቺ መጥራት የለማውቀ ምንድን እንዴት አምሮብሻል። እንዴት ነሽ? ምን እየተሰማሽ ነው? ድካም ነው እየተሰማሽ አይደል? ኧረ ውድ ቤተሰቦቼ ውድ ተመልካቾቼ እንግዲህ በዚህ ድራማ ላይ ካልሳቀን በምኑ ልንስቅ እንችላለን? እዚህ ጋር ጽጌና ፈቅራታለሁ ያለ ጽጌ አልችልም። ምን እየተሰማሽ ነው? እየደከመሽ ነው? ድካም ነው የምትሰማሽ? ኤፍሶንን መጠየቅ እንዴ ድካም እንዳይሰማት አንተ ኤፍሶንን የምትፈልግ ከሆነ ከኤፍሶን ጋር መሆን ነው። ጽጌን ለቀቅ ማድረግ ነው። ዳኒ ምንድነው እንደ ህፃን ልጅ አንተ መሀል ላይ ወጥ እንደሚማሳል እንደ ማማሲያ ሆኜ ካልቀረው ምትለው? አረ ሼም ነው እንዴ አንተ ወንድ ልጅ እኮ ነህ። እንዴት እንደዚህ አይነት ነገር ልታደርግስ እንዴት ልታስብስ ትችላለህ? ይሄ እኮ ድሮ የቀረ አስተሳሰብና የወረደ አስተሳሰብ። እንግዲህ እኛ እኮ ያለነው 21ኛ ክፍለ ዘመን ነው። ምን ሆነ ነው ዳኒ? እንዴት እንደዚህ አይነት ነገር ራሱ ሊያስብ ይችላል? ውድ ተመልካቾች በጣም ነው የሚያስቀውና የሚያዝናናው። እንግዲህ በተዘና ያላችሁ ሀሳብ አስተያየቶቻችሁን በኮሜንት ላይ ያስቀምጡ። እውነት ምን ለማለት እንደሚችል ራሱ ግራ ያጋባል። እንግዲህ አንተ የልጅህን እናት የምትፈልግ ከሆነ እሷ
ድካም እንዳይሰማት እንዳይደብራት በቃ በጣም በጥሩ ስሜት ሆነ እንድታሳልፍ የምትፈልግ ከሆነ ከሷ ጋራ ያለክን ህይወትክን ከሷ ጋራ ማድረግ ነው። እንግዲህ ጽጌ ይበቃል በቃ አንተ ከሷ ጋራ ነው መሆን ያለብህ ብለ እስካለች ድረስ አንተ ከሷ ጋር መሆንና ከጽጌ ህይወት መውጣት ነው እንጂ ያለብህ እንዴት እንደዚህ አይነት ነገርስ ተናግረ የጽጌን ስሜት ለምን ትጎዳለ? ጽጌ በውስጧ ያለውን ስሜት ወይንም አንተን የምትወድበትን ቦታ ለምን ታጣለ? አንተ ራስህ በጣም ያሳዝናል የምር። ውድ ተመልካቾች እስቲ አብረን ቪዲዮውን እንመልከት። ስማ ቆይ ይሄ እኮ ንቀት ነው፣ በጣም ንቀት ነው። እሷ ጋር ልጅ ስላለ ልጅህን መተው አትችልም። እኔ ጋር ደግሞ ፍቅር ስላለ በጣም ራስ ወዳድ ነህ፣ በጣም ባለጌ ነህ። እኔም አልገባኝም፣ ማስረዳኝ። ይሄ ንቀት ነው። ምን ያህል ንቀት ነው? ጠርተህ እንደዚህ የምትለው ምን ያህል ንቀህን ነው? ንቀት ነው። ሌላ ምንድን ነው የሚችለው? አጥቼሽ መኖር አልችልም ማለት ምን ማለት ነው? የቱ ጋር ነው ግን የሆነው? አጥቼሽ መኖር አልችልም ያላንቺ ህይወት የለኝም። ገባሽ አይደል? የልጅ እናት ነሽ። እሱ ለማን ነው የምትወጪው? ለልጅ ሲባል ነው ያለው። ለልጅ ሲባል ስሚ ወይ ሰላም ሰማይ እንግዲህ ውድ ተመልካቾች ሁለት ሴትን ይዤ አንድ ቤት ላይ እኖራለሁ ማለት ይሄው እንዳያችሁት እዚሁ ራሱ እንደዚህ አይነት እሳትና እንደዚህ አይነት ቃጠሎ ተፈጠረ ማለት ነው። በጣም ያሳዝናል። ዳኒ በጣም ያሳዝናል። ዳኒ እንግዲህ የምትኖርበትን ምረጥ እንጂ ሰው መርጦ እንጂ ተገዶ አይኖርም የሚባል አማርኛ ሰምተህ አታውቅም እንዴ አንተ? እንግዲህ ውድ ተመልካቾች ቪዲዮውን እንደተመለከታችሁት ነው። ኤፍሶን እና ጽጌ ምን ማለት ፈልጋ ነው እንዴ? አንተ እኮ ይሄ ማለት እኮ ንቀት ነው ብላ ያው ጽጌም ደግሞ አፍጠው ይዛለች። ይሄንን ነገር አስረዳኝ ብለዋለች። እንግዲህ አንቺን አጥቼ መኖር አልችልም እንግዲህ ከሌላ ሰው ጋር ሆነሽ ደግሞ ማየት አልችልም ብሏል። እና እኔ ስለምን ያዝከኝ ብላ ኤፍሶን ትጠይቀው ምን ብል ጥሩ ነው አንቺ የልጄ እናት ነሽ ለማን ልስጥሽ አለ። አንተ ስትፈልግ የምታነሳ ስትፈልግ የምታስቀምጥ እቃ ናቸው እንዴ? አረ በጣም ያሳዝናል። የዘንድሮስ ጉድ ነው። ቆይ ጽጌ ልጅ ያላባት ይደል እንደዛ ነገር ስለምገባ ሲጀመር ለሁለት እሱም በመሀል እኮ ነገሮች ተፈጠሩ። ፈልገህ ነው ከኔ ጋር እኮ አው ያረኩትን ነገር አልፈለግሽም ማለት ነው። ጽጌ ጋር በነበረ ነገር ነው። አልገባኝም። እስኪ አስረዳ። እንዴት ልታስኬደን ነው? ሁለታችን አንድ ላይ እንዴት ነው የምንሆነው? ጤነኛ ነው እንዴ? ጤነኛ አይደለህም። ስለራስህ ብቻ የምታስበው ስለሌላ ነገር አይደለም እያሰብክ ያለው። ስለኛ እያሰብክ አይደለም። ስለማስብልሽ እኮ እኔ አንቺ ከሌላ ሰው ጋር ሽወት አትፈልግም እና ማፈቅርሽ ተፈጠረለ ህይወቴን ያላንቺ አስቤው አላውቅም። ተረጃሽኝ? ሰው አንቺን መቶ አንቺንም ተረጂኝ። ገባሽ አይደል? ኤፍሱን ልጅ እኮ እያወራ ያለው ግን እንዳሁን በመጀመር ተረጋጋ። ጤነኛ አይደለም ጤነኛ አይደለም። እውነት ለመናገር በጣም ባለጌ አይደለም። አላሳዝናችሁም? በእግዚአብሔር እዚህ ጋር ይኸውልሽ ኤፍሱን Scrub it, soak it, stain remover, add it. It'll be gone almost. I want all gone. New Ariel Platinum Clean has 10 times extra stain removers that penetrates, lifts and removes the toughest stains in one wash. No extra steps. ስሙኝ አንድ ጊዜ ከቻላችሁ ተረጋግታችሁ አዳምጡ። ኤፍሱን ልጄን ይዛል። እኔ ልጄን እንግዲህ ልጄ ያላባት ይደግ ወይ እንግዲህ ልጄ ያላባት እንዲያድግ ከፈለክ አንተ እኮ አባትነትን መካድ የለብህም። እንግዲህ አንተ አንድ ቤት ሁለት ሴት አኖራለሁ ስትል ጤነኛ ነው ማለት አይቻልም። ዳንን እንዴ ተረጋግተ ማሰብና ማሰላሰል ነው እንጂ ያለብህ እንዴት እንደዚህ አይነት ሐሳብና እንደዚህ አይነት ነገር
ልታስብ ትችላለህ። ልጅህን የያዘች ሴት የምትበልጥ ከሆነ ልጅህን የያዘችውን ሴት ይዘ መቀመጥ ነው። እሷ ጽጌ ከሌላ ሰው ጋር እንድትሆን የማትፈልግ ከሆነ ህይወትን ያላንቺ አላስብም የምትል ከሆነ ወይም ወደ ጽጌ ነው ወይም ወደ ኤፍሶን ነው እንጂ መሆን ያለበት ሁለቱንም አንድ ላይ አኖራለሁ ማለት በጣም ከባድ ነው። ይሄ ደግሞ ትክክለኛም ሀሳብ አይደለም። የሚቃረን እንግዲህ ከምትኖረው አካባቢ ጋር ራሱ የሚቃረን ነገር ነው ብዬ ነው የሚያስበው። እንግዲህ ዳኒ ተረጋግተ ብታስብና ተረጋግተ ራስህን ብታዳምጥ መልካም ነው። አንተ ልጅህን መተው አትፈልግም፣ እኔንም መተው አትፈልግም። መጀመሪያ ነበር አለመሳሳት፣ መጀመሪያ ነበረ ይሄን ሁሉ እናፈቅራለሁ ማለት አብረን እንሆናለን ማለት ነው። ደግሞ ማተረጭ መጣፈቅ ይቆነ ምን አለበታስ አለማመላችሁ ለማለች እኮ ዳኒ ውድድር ውስጥ እኮ መግባት የለባትም። እኔ ልጅ አለኝ። እሱን ተረጋጋ። አንቺ ደግሞ ለምታወሩ ነገር ለምን አትጠነቅቅ? ሰላምሽን ከኔ ራስ አትወርጂም እንዴ? በጣም ለረጋጊ ነሽ። እናትሽ ዝም በይኝ። እሺ ጽጌ በቃ ኖ ሌላ ነገር ውስጥ ታታለች። በቃ ዳኒ ምንም ልልህ አልችልም። ይሄ በጣም ከንቀትም በላይ ከንቀት ያለፈ ነገር ለእኛ አይገባንም። ይሄ ነገር ለማንም ይሄ ነገር አይገባም። ስለሰዓት የለህም ጭራሽ አታፈቅሪኝም። እንግዲህ ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህንን ይመስል ነበረ። በዳኒ ሀሳብ ላይ ትስማማላችሁ አትስማሙም? እስቲ ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። እኔም ሀሳብ አስተያየቴን እንግዲህ በቪዲዮ ላይ አስቀምጥላችኋለሁ ማለት ነው። የወደዳችሁትና የተመቻችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። መታመም ስጋሚ ሌላ ሆስፒታል ፍሮራጥ አልገኝም።